prayer. እግዚአብሔር ከኛ ጋር ለመነጋገር እድል መስጠቱ አይቀርም። ጸሎት ዝም ብሎ ከእግዚአብሔር ጋር መነጋገር አይደለም፣ ከእግዚአብሔር ጋር ፓርትነር መሆን ነው። አንደኛ ቆሮንቶስ 3:9 የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። For we are God's fellow workers, His servants working together. You are God's cultivated field, God's building. We are laborers with God. ከእግዚአብሔር ጋር አብሮ ሰራተኛ። ስለ ጸሎት ስታስቡ ይህን እንድታስቡ ነበር። የእግዚአብሔር ፓርትነር laborer together አብረን የምንሰራ አብሮ ሰራተኛ። ጸሎት ከእግዚአብሔር ጋር አብሮ ሰራተኝነት ነው። ከእርሱ ጋር አብረን የምንሰራ በጣም ነው የሚገርም። in the spirit አብሮ ሰራተኛ laborers with God። ስንጸልይ ከእግዚአብሔር ጋር አብረን እንድንሰራ ራሳችንን እያደረግን ነው ማለት ነው። እግዚአብሔር በእኛ አልፎ እንዲሰራ laborers with God። አይገርምም? ከእግዚአብሔር ጋር ዝም ብለን እኛ እያወራን እሱ እየሰማ የምናደርገው የሆነ ሞኖሎግ አይደለም። እኛ ለእግዚአብሔር በእኛ አልፎ እንዲሰራ ፈቃድ እየሰጠን ነው። ስራ በኔ፣ እለፍ በኔ፣ ሀሳብን በኔ በኩል ፈጽም እያለን ነው። ስንጸልይ ስለ ልመና ብቻ የምናስብ ከሆነ እንሳሳታለን። ልመና ብቻ አይደለም ጸሎት፣ ራሳችንን ከእግዚአብሔር ሀሳብ ጋር አላይን ማድረግ ማለት ነው ጸሎት። እግዚአብሔር በእኛ በኩል አልፎ እንዲሰራ የእግዚአብሔር ኪንግደም የእግዚአብሔር መንግስት በዚህ ምድር እንዲሰራ ራሳችንን ማስተካከል ማለት ነው። እዚህ ቸርች ውስጥ አሁን ቴሌቪዥን ትቼ ሰክቼ በከፍት ዲሽ ላይ ሰቅዬ በከፍት ቁጥር ስፍር የሌለው ቴሌቪዥን ማየት ይችላለሁ። እውነት ውሸት? ቸርች ስለሆነ የሙስሊም ፍሪኩዌንሲ አይገባም፣ እዚህ መንዙማ አይገባም። ይገባል አይገባም? ይገባል። አሁን እዚህ ቁጭ ብለን ስንት ሰው ስንት ቴክስት እየገባለት ነው፣ እኛ አላየንም እንጂ በአይን የሚታይ ቢሆን ቴክስት ያንዳንዱን በኢየሱስ ስም ብለን ነው የምንሰማው። ከአሜሪካ ይገባል፣ ኖቲፊኬሽን ይገባል፣ ስልክ ይደወላል። እኛ ጋር ብቻ አይደለም ደግሞ እዚህ አየሩ ላይ የሚተላለፍ የዌቭ አይነት ብዛቱ ሪሲቨር ካለ የማታየው ጉድ የለም። የምትፈልገውን ለመስማት ግን ቁጥሩን ማስተካከል አለብን። ሬዲዮን ኤፍኤም 97.1 የሚባል ነበር እኛ ልጆች ሆነን። አሁንም አለ እንዲያው ነው። አንተ በቃ አላረጀውም ማለት ነው። 97.1ን 2 ብታረግ ሌላ ነገር ነው የምሰማው። ጸሎት እንደሱ ነው። የእግዚአብሔር ሐሳብ በኔ በኩል እንዲያልፍ ከእግዚአብሔር ጋር ቁጥሯን ማስተካከልበት ኮሌብረር ለመሆን እግዚአብሔር ጋር አብሮ ሰራተኛ ለመሆን
እግዚአብሔር በእኔ እንዲስማማ ሳይሆን እኔ ከእግዚአብሔር ጋር የምስማማበት መንገድ ነው። ይሄ ቃል እኮ በነገራችን ላይ በጣም ነው። ከእርሱ ጋር አብረን የምንሰራ ነን። ከማን ጋር? የሰማይና ምድርን ከፈጠረው እግዚአብሔር ጋር። የኔን ሲስተም ሁሉ በቃሉ ካመጣው ጋር፣ ባናቴ ላይ ያለውን ጸጉር በቁጥር ከሚያቀው ጋር፣ ዩኒቨርሶችን ሁሉ በአንድ ቃል ጠርቶ ወደዚህ ምድር ካመጣው ጋር አብሮ ሰራተኛ ነኝ። እኔን ተራ ማድረግ ከሞከር አድጋ ውስጥ ነህ። ሰው እኮ ናሳ ነው መሰራው ብሎ እኔ እኮ የጠቅላይ ሚኒስቴር ቢሮ አማካሪ ነኝ ብሎ ያሳያል። እኔ ይኸውልህ ከዩኒቨርስ ሁሉ ጌታ አብሮ ሰራተኛ ነኝ። I am co-laborer with divine God Almighty. ከእግዚአብሔር ጋር አብሮ ሰራተኛ ነኝ በል። ከእግዚአብሔር ጋር አብሮ ሰራተኛ ነኝ። ጌታ ኢየሱስ ጸልዩ እንደዚህ ብላችሁ ጸልዩ አለ። ፈቃደ በሰማይ እንደሆነ እንዲሁም በምድር ነው። እግዚአብሔር በሰማይ ያለውን ሐሳቡን ወደ ምድር ትራንስፈር ማድረጊያ መንገዱ ጸሎት ይባላል። አንተ ይኸውልህ ከኢቢሲ ገንዘብ ከኔ አካውንት ወደ አንተ አካውንት ማስተላለፍ ይቻላል? ይቻላል? አይቻልም? ይቻላል። አካውንት ላይ ብር ከሌለ አይቻልም። በቂ ሂሳብ የለውም ይላል። እግዚአብሔር ከሰማይ ያለውን ሐሳቡን ወደ ምድር ትራንስፈር ማድረጊያ መንገዱ ጸሎት ይባላል። ይሄኛውን በደንብ እንድታስቡ ፈልጋለሁ። ዳውንሎድ ነው የምታደርጉት። እሺ አሁን ይሄ ትምህርት የሚያናድዳቸው አሉ። ቢናደዱ ምን ይክል ልንገራቸው። እግዚአብሔር የሰው ልጅ በኤደን ገነት ሲፈጥረው በሽታ ነበር? ድህነት ነበር? ግራ መጋባት ነበር? ጨለማ ነበር? እሺ ከሞትን በኋላ ወደ ሰማይ ስንሄድና እዛ ስንኖርስ ጨለማ አለ? ሞት አለ? በሽታ አለ? ግራ መጋባት አለ? አልነበረምም? የለም። አሁን ግን አለ። ስለዚህ በሽታም ሆነ ድህነት፣ ጨለማም ሆነ አጋንንት ለኛ የእግዚአብሔር ፕሮግራም አይደለም ማለት ነው የምትሉ ውሰዱ። ነው ብሎ እየተከራከሩ ያሉ ምድር ላይ ስላሉ እኮ ነው። እግዚአብሔር እዚህ ምድር ላይ መከራን በልተ በእከክ አልቀህ መንግስተ ሰማያት መሄድ አለብህ ብሎ የሚያምኑ ሰዎች አሉ። ውሰዱት። አንዳንዶቹ ደግሞ እግዚአብሔር እዚህ ምድር ላይ አንደላቆ ብቻ ነው የሚያኖር ብለው ደግሞ የሚያምኑ አሉ። ሲኖሩ አላየንም፣ እሱም የለም። የእግዚአብሔር ፈቃድ ግን ለኔና ለናንተ በጎና ደስ የሚያሰኝ ፍጹም ነው። ስለዚህ የሰው ልጅ ኃጢአት ሰራ። ከኃጢአት የተነሳ በኃጢአት በር በኩል ነው ሞትም፣ ጨለማም፣ በሽታም፣ ኮንፊውዥንም፣ ጦርነትም፣ ቸነፈርም፣ የምድር መንቀጥቀጥም ሁሉም የገባበት በር ኃጢአት ይባላል። ኃጢአት የሚባለው ደግሞ ኢየሱስ ራሱ ኃጢአት ሆኖ ኃጢአተኛ ሳይሆን ራሱ ሙሉ በሙሉ ኃጢአት ሆኖ በቀራንዮ መስቀል ላይ ተሰቀለ። የኃጢአት ዋጋ ተከፍሏል? አልተከፈለም? ስለዚህ በኃጢአት ምክንያት የመጡብንን ነገሮች ሁሉ በጌታ በኢየሱስ ክርስቶስ በማመን በሱ የሆኑልንን ነገሮች ሁሉ በማሰላሰልና በመረዳት ከዛ ውስጥ ዕለት ዕለት እየወጣን እንሄዳለን ማለት ነው። መንፈሳችን ለዘላለም ድኗል። ነፍሳችን ፕሮሰስ መዳን ላይ ነው። ስጋችን ደግሞ ጌታ ኢየሱስ ሲመጣ የሚበሰብሰው የማይበሰብሰው ሆኖ ይቀየራል። ይሄው ዋጡት። እምቢ ቢላችሁም ዋጡት። ስለዚህ በሰማይ እግዚአብሔር ለኔ ምንድነው ያለው ሐሳብ? ለምድሬ ምንድነው ያለው ሐሳብ? የእግዚአብሔር ሐሳብ በሰማይ ምንድነው?
ያንን ወደ ምድር የመሳቢያ መንገድ ጸሎት ይባላል። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ መንግስት ትምጣ። ስለ እግዚአብሔር መንግስት አስተምራቸዋለሁ። እግዚአብሔር መንግስት የት ነው? የእግዚአብሔር መንግስት የት ነው? የእግዚአብሔር መንግስት በውስጣችሁ ነው። የአማርኛው በመካከላችሁ ናት ይላል። የእንግሊዝኛው within you the kingdom of God is in you። የእግዚአብሔር መንግስት ደግሞ ምንድን ነው? ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ። ቴክኖሎጂ ነው፣ ዲቫይን ቴክኖሎጂ ነው። ሰማይን ወደ ምድር ማውረጃ መንገድ ይባላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚለው ምንድን ነው? the prayer of a righteous man makes tremendous power of heaven available ነው። በሰማይ ያለን ሐሳብ፣ በሰማይ ያለን ኃይል ወደዚህ ምድር የምንስበበት ስለ ጸሎት ሲገባን ነው ጸሎታችን ስራ የሚሰራው እንጂ ጸሎት ያንተን የችግር ሊስት፣ ያንተን የአስቤዛ ሊስት፣ ያንተን የቤት ኪራይ ሊስት ለእግዚአብሔር ማንበብ አይደለም። እግዚአብሔር ሆይ የቤት ኪራይ ልቀቅ፣ የቤት ኪራይን ያዝክ። ማንም አልያዘም፣ አንተ ነው ያዝከው። ቆጥበህ ክፈል። አንዳንድ ጊዜ ግን ሰይጣንን ሱፐር በቃ ሁሉን ቻይ እንደምናደርገው ታውቃላችሁ። ምን ነው የሚይዘው? ምን ብዙ ሰምታችኋል። የድሮ ታሪክ ነው። ሰውየው በሁለት እግሩ ሁለት ዛፍ ሲወጣ ሰይጣን ብሎ ጮኋል። ምን ሆንክ ይሉታል። በእኔ ሊያሳብብ ነው፣ በእኔ ሊያሳብብ ነው አለ። ሁሉን ነገር ሰይጣን ላይ ማላከክ ትክክል አይደለም። መንፈሳዊ ውጊያ ባለፈው ነግሬያችኋለሁ። ውጣ ማለት አይደለም። ሰይጣን እሱን አይፈራም። ሴቶች ራሳቸው በወንድ ድምፅ ነው የሚጸሉት። ነቢያት አይታችኋል። የሰራዊት ጌታ እግዚአብሔር እንደዚህ ይላል ካላሉ እግዚአብሔር የተናገረ ስለማይመስላቸው ሰዎችም ደስ አይላቸውም። እኔ አገልግሎት ሲጀምር ወንድሜ ስምህ ገሌ ይባላል ምናምን ሲባል ይሄ ከጌታ አይደለም አሉ። አይኑን አይጨፍን፣ ድምፁን ጎርንና ያደርግ። አያቸዋል። በሰማይ ተደብቆ ያለ የተቀመጠልህን በረከት እንዲህ ሽፍት ዳይቨርት የምታደርግበት መንገድ ጸሎት ይባላል። እስቲ አሜን በሉ። ኢትዮጵያዊ ምን እንደሚያምን ልንገራችሁ። ደግሞ ልክ ነው። ሰላቢ የሚባል መንፈስ ታውቃላችሁ? እስቲ ሰላቢ መንፈስ ሰምቼ አውቃለሁ። ያልሰማለ ሰላቢ ምን መሰለህ? ዳይቨርት የሚያደርግ መንፈስ ማለት ነው። ከዚህ ቤት ያለውን እንጀራ ወደዛኛው ቤት ይወስዳል። እዚህ ቤት ሽንኩርት ነበረ፣ ለጠንቋዩ ቤት ይወስድለታል። ሽንኩርት ተንከባሎ ይሄዳል። ውሸት መስሏችሁ ነው አይደል? የምር እኮ ነው። የሰላቢ መንፈስ ይባላል። ዲቫይን ቴክኖሎጂ ነው። እናንተ ቤት ያለ አንድ ኩንታል ጤፍ በሳምንቱ ያልቃል በሰላቢ መንፈስ። እነዛ ሰዎች 25 ኪሎ ነው የገዙት። ይኸው 3 ወራቸው እየበሉ ነው። የበሉት ያንተ ነው። ሰላቢ መንፈስ። ልክ እንደዚሁ እግዚአብሔር ደግሞ በሰማይ ያስቀመጠልህን ነገር በጸሎት እንደዚህ ያደርጋል። አሜን አሜን። ክርስትና ሃይማኖት ሳይሆን መንፈሳዊነት። አስማት አይደለም፣ ጥንቆላ አይደለም፣ መንፈሳዊነት። ጌታ ኢየሱስ በዚህ ዘመን ቢሆን ኖሮ በየመጽሔቱ በየቀኑ ነበረ በፌስቡክ እና ቲክቶክ የሚሰደበው። ጴጥሮስ መጥቶ ታክስ መክፈል አለብን፣ ግብር የስንት ሰው አለው። የኔና ያንተ አልተከፈለም። ስራ ምንድን ነው አለው። አሳ ማጥመድ። በቃ ሂድ አሳ አጥምድና ከአሳው አፍ ውስጥ ለኔና ላንተ ወስደህ ክፈል አለው። ሳይሰራ ሳይሰራ
ከፈለ ጴጥሮስ። ይሄ ለጌታ ነው፣ ይሄ ደግሞ ለእኔ ነው ብሎ ሲከፍል ደረሰኝ ሰጡት። ምን ልትል ነው? እኔ ሐሰተኛ ነብይ ነው? ብዙዎቻችሁ አታውቁም እንጂ እግዚአብሔር በቤታችሁ ብዙ ተአምርን እኮ አድርጓል። ዱቄቱን ስትወስድ አያልቅም። አንዳንድ የተባረኩ ሰዎች ዘይቱ አያልቅም፣ ልብሳቸው አያረጅም። እስራኤላውያን ወጡ ከግብፅ 40 ዓመት ሙሉ መንገድ ላይ ሲሄዱ ልብስ እንዳልቀየሩ ታውቃላችሁ። ልብሳቸው አላለቀም፣ ጫማቸው አላለቀም፣ እግራቸው አላበጠም ይላል መጽሐፍ ቅዱስ ላይ። እኔ እሱ አይደለም የሚገርመኝ፣ ሲወጣ 10 ዓመት የነበረው ልጅ እዛው ምድረ በዳ 50 ዓመት ሆኖታል። የ28 ቁጥር ጫማ ነበር የሚያደርገው። ምድረ በዳ ውስጥ 43 ቁጥሩ ነው እግሩ ብቻ አይደለም ጫማው ያድግ ነበር፣ ልብሱም ላዩ ላይ ያድግ ነበር። ልብሳቸው አላጠረም አይልም እንዴ? ሰውየው ስላደገ ብቻ እኮ አይደለም፣ የምድረ በዳው ፀሐይ ራሱ ሊያሳጠረው ይገባ ነበር። እግዚአብሔር ግን ልብሱንም ያሳድግለት ነበር። it's a divine transfer። ካላመንን ግን ችግር ነው። አባቶ የፈቃደ በሰማይ እንደሆነ እንዲሁ በምድር ትሁን። የእግዚአብሔርን በሰማይ ያለ ፈቃዱን ወደ ምድር ለመሳብ የተጠራው ሰው ነኝ። ንገሩታ ከጎናቸው ያለው የእግዚአብሔርን በሰማይ ያለ ፈቃዱን ወደ ምድር ለመጎተት የተጠራው ሰው ነኝ። እስቲ አንደኛ ዮሐንስ 5:14-15 በሱ ዘንድ ያለን ድፍረት ነውና እንደ ፈቃዱ አንዳች ብንለምን ይሰማናል። This is the remarkable decree of confidence which we as believers are entitled have before him, that if we ask anything according to his will that is consistent with his plan and purpose, he hears us. I don't know, when you are in alignment with the will of God, እግዚአብሔር ይሰማል። እንደ እግዚአብሔር ፈቃድ ፐርፐስ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር የመንፈስ አሰራር ራሴን አላይመንት ካስቀመጥኩ ይሰማኛል ማለት ነው። ጸሎት መንፈሳዊ መሳሪያ ነው። ጸሎት መንፈሳዊነት ነው። ከፊዚካል ነገር ጋር የሚያገናኘው ነገር የለም። የእጃችን እንቅስቃሴ ወደ ላይ መዝለላችን፣ መንበርከካችን፣ መንከባለላችን ጋር ምንም ግንኙነት የለውም። ብዙ ሀገር ብትሄዱ ትሰናከላላችሁ ሲጸልዩ። አንዳንድ ሀገር ስትሄዱ መባ መጥተው እዚህ ጋር የሚሰጡት አክሮባት እየሰሩ አክሮባት ሊትራሊ አክሮባት ግልብጥ እያሉ እንደ ባስኬትቦል። አንዳንድ ቦታ አምልኮ ብታየው ኢኳቶሪያል ጊኒ የሚባል ሀገር ሄጄ የሚያመልኩት ምን አድርገው እንደሆነ ልንገራችሁ። እሳት ቡክ እሳት እየረጩ ወደ ሰማይ ምን እያሉ እንደሆነ አላውቅም። እንደ ንግር ናይጄሪያ ብትሄዱ ዝጭ ጋ የሆነች የተደበቀች ምትል ከበሮ አድርገው ነው የሚያመልኩት። ኢትዮጵያ ደግሞ ወደ ሰሜን አካባቢ እንዲህ ነው የሚያመልኩት። ኦሮሞ ማምለክ ያለበት ዱላውን ይዞ ነው። ደቡቡ ደግሞ እንደዚህ ነው፣ በራሱ ካልቸር ነው የሚያመልከው። ኮሪያ ስትሄዱ እንደዚህ ነው። የህንድ ፊልም የሚመስለው እንደዚህ ወንዶቹ ለብቻ ሴቶቹ ለብቻ እየተቀባበሉ ነው የሚዘምሩ ይላል ወንዶ ሴት። ስለዚህ አንዳንድ ሰው እንዲህ ካላለ ያመለከም አይመስለዋል። እግዚአብሔር ልብ ውስጥ ያለውን ኮንተንት እንጂ እንዲህም አልክ እንደዛም አልክ። ወደ ማያሚ ስትሄዱ፣ ወደ ላቲን አሜሪካ ባንዲራ የያዙ ተመሳሳይ ልብስ የለበሱ ቆነጃጅት ተሰልፈው ነው የሚያመልኩት። መጀመሪያ አካባቢ ሲሄድ ይጨንቀኝ ነበር እኔ ዋናውን ዘማሪ ለማየት። ምንም ግንኙነት የለውም፣ ስፒሪቹዋል ነው። ለዚህ ነው መጽሐፍ ቅዱስ ሳትታክቱ ሳታቋርጡ ሉቃስ 18:1 ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። Now Jesus was telling
the disciples a parable to make the point that at all time they ought to pray and not to give up and lose heart. ሳትታክቱ የሚለው ሳትደክሙ ፈርቨንት የሆነውን ስፒሪት ሳታጡ ሳታቋርጡ ኮንቲኒየስ የሆነ ጸሎት ስቴት ላይ ሆናችሁ እንድትጸልዩ ብሎ ምሳሌ ነገራቸው። እስቲ ቀጥል። ቁጥር 2 በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። ታውቃላችሁ። እና ሴትዮ ጠዋት ሲገባ ማታ ሲወጣ ሲመላለስ አለቅ ማለት ነው። ሰውየው እግዚአብሔርንም አይፈራም ሰውንም አያፍርም። ግን ንዝንዛዋ ብሎ እንዲፈርድላት አደረገ። ስላለማቋረጥ ጌታ ሲናገር ምን ቀን የትኛው ሰዓት ላይ እግዚአብሔርን እንደሚመልስ ስለማታቅ የትኛው ሞመንት ላይ ኮኔክት እንደምታረግ ስለማታቅ አታቋርጥ። ኮንቲኒየስ የሆነ ጸሎት ፌንታት ዱ ኖት ቢ ፌንት ነው የሚለው። ባትሪ አይለቅም። ቢ ፉሊ ቻርጅድ and keep praying press on። ከዛ በኋላ አንድ ቀን እግዚአብሔር ይመልሳል። እኔ ቲቢ ጆሹዋ የሚባል ሰው ከጌታ መሆኑን አምናለሁ። ያመንኩት አንደኛ ስለ ኢየሱስ ይሰብካል፣ ሁለተኛ በምድር ላይ አይተነው ሰምተነው ማናቅ እግዚአብሔር ኃይል ይገለጥበታል፣ ድሆችን ይረዳል፣ ትሁት ሰው ነው፣ ከመጽሐፍ ቅዱስ ቃል ውጪ ሲያስተምረን አይተናናቅ። ቢቢሲ የፈለገውን ስለሱ ቢል we don't care። ስለዚህ እሱ ሰውዬ ጋር ያለው ሚስጥር ምንድን ነው የሚለው ማወቅ ፈለግኩና እሱ በጣም ቢዚ ስለሆነብኝ ካሜሩን ሄድኩ። ጆንቺ የሚባል ጆንቺ ጋር ሄድኩ ካሜሩን። እና ካሜሩን ስትሄዱ ዱዋላ የሚባል ከተማ ኤርፖርት ራሱ የላቸውም። ኢትዮጵያ ኤርላይንስ አፈር ላይ ነው ያረፈው። ቦይንግ 787 አፈር ላይ። ሆስተሶች ካላቸው እዚህ ታውቃላችሁ። እና አቤት የሄድንበት መንገድ ብዛቱ፣ በተሰባበረ መንገድ ከዚህ እስከ አዋሳ ሜን አገር ሄድን ማለት ነው። ከዱዋላ ቦዬ የምትባል ከተማ አለች። እዛ ሄድን። እዛ እንደሄድን ሩም ተሰጠን። ሻንጣችንን ወሰዱ። ወዲያው ተንኳኳና ውጡ ተባለ። እኔ እኮ አገር ሰላም ከአሜሪካ ኢትዮጵያ መጥቼ ከኢትዮጵያ ወደ ካሜሩን እንቅልፍ ነበር ያማረኝ። ውጡ ተባልንና አውቶቡስ ውስጥ ገብተን ወደ ተራራ ማመን አትችሉም። እስኪ ነጋ ድረስ ጸለይን ማለት ጸሎት እስኪምረን። ደግሞ እነሱ እንደኛ ሀገር ሸራባራዳባ ያሉ ወሬ ምናምን አያው። ካየ ከኋላ ይመጣና አንዱ በረባሸር ሳትፈልግ ረማጋጣለባ በቃ እዛ አሸዋ ላይ ትሄዳለህ፣ ትጸልያለህ፣ ትንከባለላለህ። ስትተኛ ረዘም ያለ ከተኛ ተኝተህ እንቅልፍ ሊሆን ስለሚችል የሆነች ዱላ ነገር የያዘ ሰው ያለ መጥተው ከጀርባ ወጋ ሲያደርግ ሻራ ሳትፈልግ በልሳን ትሞላለህ። እና ሀገር ሰላም ውጡ ተባልና ባቱ 10 ምናምን ሰዓት ከጸለይን በኋላ ዱቄት ከሆንን በኋላ ወደ አውቶቡስ ግቡ ሲባል እኔ ሎተሪ ወጣልኝ ነው መሰለኝ። ጸሎት ሳይሆን መከራ ነበር። ገባን። ተመልሰን እንደገባን ልብሳችን እንደቀያየር እቺን የምታክል ዳቦና እንቁላል በላንና በቃ ቱታችንን ለብሰን ወደ አልጋችን ስንገባ እንደገና ፊሽካ ፒር ምንድነው? ወደ አውቶቡስ ግቡ። አይ እኛን አይደለም፣ እኛማ አሁን ነው የወረድነው። እንዲህ የሚባል የለም። አሁን እንድትበላ ነበር የመጣው። በላ ወደ አውቶቡስ ግባ ተብለን ወገኖች መፈጠራችንን ጠልተን ጸሎት ጠልተን ከስቼ ነው የመጣሁት። ባይዞ የዛ ጠቁሬ ከስቼ እንቅልፍ የለም አይተኛው። ከዛ ጆንቺ ጋር ቁጭ ብዬ ያወራው ምንድን ነው ኳሊቲው የቲቢ ጆሹዋ የተማረ ሰው እንዳልሆነ አውቃለሁ። እንግሊዘኛው ግራ የሚያጋባ ሰው እንደሆነ አውቃለሁ። ሚስጥሩ ምንድን ነው? ሚስጥሩ ምንድነው ነገራችሁ? አያቋርጥም ጸሎት። ኢየሱስ ኃጢአት የለበትም፣ በሽታ የለበትም፣ ችግር የለበትም፣ የሚከፍለው የቤት ኪራይ የለውም። ሌሊቱን ሙሉ ግን ሲጸልይ ነው የሚያድረው። ሁል ጊዜ ነው የሚጸልይ። እንዲያውም አንድ ቦታ ኢየሱስ ዘመረ የሚል አለ፣ በጣም ደስ የሚል
መቼ እንደዘመረ ልንገራችሁ። ኢየሱስ የዘመረበት ቦታ ገርሞኝ ሰሞኑ ነገ ሊሰቀል ይሁዳ ሸጦት ወደ መሰቀሉ የሄደው ከሐዋርያት ጋር እየዘመረ ነው። ይዘምራል እንዴ? በዛ ጊዜ የሞት ፍርሃት ይዞት በመስቀል ላይ በእጆቹና እግሮቹ በጎኑ ጦር ሊወጋ የሚሄድበት ሰዓት ነው ኢየሱስ የዘመረው። መዝሙር ከዘመርክ በእንደዚህ ያነሳ ዘምር። ጸሎት የሚቋረጥ ነገር አይደለም በሉት ከጎናችሁ። ጸሎት ንግግር አይደለም፣ በዛ ላይ አይቋረጥም። እዚህ ውስጥ ያለው እሳት ግለት ሁሌ መቀጠል አለበት። ከሰው ጋር ቁጭ ብለህ እየጸለይክ አውራው። ጩህ፣ በውስጥ ጩህ። ሰው እኮ አይሰማህም። እስቲ አሁን በሀሳባችሁ ብላችሁ ጩህ በሉ። ጩህ። አልሰማውም፣ እግዚአብሔር ይሰማል። ጌታ ላባራ የቅድሙ መዝሙር እኮ በልቤ መዘመር ይችላል። አንዳንድ እኮ መዝሙር ከመዝሙሩ ጋር አብራችሁ እየዘመራችሁ ቀርታችሁ መዝሙሩን ዘግታችሁ ብሰሙት እንደዚህ አይነት አስቀያሚ ድምፅ። እግዚአብሔር ግን በጣም ቤስት አድርጎ ነው የሚሰማው። አንተ ሪትም ነው ከውስጥ የሚወጣው። ሐዋርያው ጳውሎስ በምድር ላይ ካሉ ሰዎች ሁሉ የበለጠ ልሳን እናገራለሁ ብሏል። ከሁላችሁ የበለጠ ልሳን የምናገረው እኔ ነኝ ብሏል። ሳታቋርጡ ዘውትር የምትጸልዩ ከሆነ ለእግዚአብሔር ሐሳብ ራሳችሁን ኢን አላይመንት አስቀምጣችኋል ማለት ነው። ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትተኛ፣ ስታነብ፣ ስትበላ፣ ስትጠጣ፣ ሬስትሩም ስትገባ፣ ሽንኩርት ስትከትፊ፣ እንጀራ እየጋገርሽ፣ አልጋ እያነጠፍሽ፣ ኳስ እየተጫወትክ መጸለይ ትችላለህ። እየጋልክ 1 ወር 2 ወር 6 ወር እየጋልክ ከሄድክ በኋላ ኢትስ ኢምፖሲብል። አንተ ስፒሪቹዋሊ ክንፍ አውጥተህ እየበረርክ ነው ያለው። ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ህይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። ሳትታክቱ ዘወትር ጸልዩ፣ እንደዛች መበለት አታቁም ነው እያለ ያለው እግዚአብሔር ቃል። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ነው ኢየሱስ ሲጸልይ። ሐዋርያትም ሲጸልዩ ተቀምጠው የነበሩበት ቤት ተናወጠ። ትክክለኛ ጸሎት ማወቅ ከፈለጋችሁ ምንም ከመሆኑ በፊት አንተ ላይ የሚፈጠረው የተለየ ነገር አለ። ትግል አለ። ጆሮ ይግላል። የአንዳንድ ሰው እጁ ይግላል። ውስጡ ልቡ ትራንስፎርም ይሆናል። እሳት ይሰማል። ያ እሳት ሲሰማ አንዳንድ ሰው ይሮጣል፣ አንዳንድ ሰው ይዘላል፣ አንዳንድ ሰው ጸጥ ይላል። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ ነው have a fervent spirit። የጋለ ብረት ታውቃላችሁ? እንደሱ ሁኑ ነው የሚለው። እንደሱ ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ። ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም? ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው። እግዚአብሔር እድል እየሰጠ ነው።
እዚህ ነው ወንድሞች ጧት ጧት ጺማቸውን ሲላጩ ጸጉራቸውን ሲያበጥሩ ሰምታችሁ የማታውቁትን ፉጨት ትሰማላችሁ። መዝሙርም አትችለው ሁሉ በልጦ አተንሰን ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ ሙሉ ቀን ደስታ ያንተ ነው። በነገር ደግሞ የሚጀምሩ ሰዎች አሉ። ጠዋትም እዚህ ቤት እኔ እድሜ ዘመኔን በተከላላ ፍርፍር ነው እንደምበላው እኔ ቁርስ ዘመረረኝ ዘይት የለውም ጎረቤት ተሳድበው የሚጀምር መንፈሱን ሄዶ ከዲመን ጋር ኮኔክት አድርጎ ቀኑን ሙሉ ሚዘርብል ላይፍ የሚያሳልፍ ሰው አለ። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ መስታወት ፊት ቆማችሁ ዘምሩ፣ ተናገሩ፣ መንፈሳዊ ሁኑ። ስራችሁን በመንፈስ ጀምሩ። በስራዬ ላይ የእግዚአብሔር መንግስት ይምጣ በሉ። አሸናፊዎች እናንተ ትሆናላችሁ። ሰይጣን ሳይቀድማችሁ ቀደሙት። ጠዋት ተነስተ ቀንህን ካበላሸ በኋላ ማታ ላይ መጥተ እግዚአብሔር ላይ አታላዝንህ። ይኸው አለቃዬ እንትን አድርገው እንትና እንደዚህ ያደረገኝ፣ ጌታ ሆይ እኔ ታገስኳቸው፣ እኔ ቻልኳቸው፣ ተው ስትለኝ ተውኳቸው። ኧረ እባክህ መጀመሪያ ቀንህን በመንፈስ ጀምር እስቲ። አለቃ አንተ አለቃ ትሆንበታለህ። ያንተ ሞገስ አንተ ፊት ላይ የሚያበራውን ነገር ተቋቁሞ አንተ ላይ አንድ ነገር መናገር አይችልም። አውቶቡስ ውስጥ ስትገባ፣ መኪና ውስጥ ስትገባ፣ መስሪያ ቤት ስትገባ፣ ትምህርት ቤት ስትገባ ዩኒክ ሰው ነህ። ሰዎች ይሰሙሃል፣ ትሰማለህ፣ ትታያለህ። አልሆነ ገና ካልጋ ስትነሳ በቲክቶክ የምትጀምር ከሆነ አስቸጋሪ። ካልጋ ላይ እንደ ጄኪ ቻን በልሳን ነው መነሳት። በመንፈስ የምትቃጠሉ የማትበርዱ የሆነ ለኔጌቲቪቲ፣ ለማኩረፍ፣ ፊት ለማርዘም፣ ተስፋ ለመቁረጥ የማትመቹ ሰው ሆኖ ውስጥ እንዲህ ብሎኝ ያውቃሉ ጓደኞች። መቼ ነው አንተን አዝነ ተስፋ ቆርጠ የምናየው? መቼም አታየው። እኔን ይሄ ብሉ የሚባል ቀን ሁሉ ነገር ጨላለመብኝ መሄጃ አጥቼ ግራ ገምቶኝም አታዩኝም። እንዲያውም እኔ በጣም ያዘንኩ ቀን፣ ተስፋ የቆረጥኩ ቀን ምን አይነት ሰው እንደሆንኩ ልንገራችሁ። ወይኔ ልሳኔ እንደዛ ሴትዮ መዝሙሬን ከፍቼ ከሰይጣን ጋር ፊት ለፊት ነው እንጂ ዋጋ ያለው እዚህ ሞከርኩም ቢ በዚህ ሞከርኩም ቢ በዛኛው ሞከርኩም ቢ። ተስፋ ቆርጬ ከደቂቃዎች በኋላ እንደገና ስነሳ ነው የምታየው። ተስፋ ቆርጠህ ታውቃለህ ወይ? ብዙ ጊዜ። ሞትን ተመኝተህ ታውቃለህ ወይ? ብዙ ጊዜ። እዛ አልቆይም ግን ከሆኑ ደቂቃዎች በኋላ ምን እንደሚያስፈነጥረኝ አላውቅም። ብድግ ብዬ ነው መለስ። ምን ብሎ አንዳንድ ሰው አለ ሁሉን ነገር በቃ በኔጌቲቭ የሚያይ ሰው አለ። ምንም ብታርጉለት፣ ምንም ቢሳካለት ለማመስገን፣ ለመዘመር፣ ለመሳቅ፣ ለመደሰት የማይፈልግ ሰው አለ። እንዲያው መሳቅ ኃጢአት የሚመስል ሁሉ አለ። ረጅም ከሳቀ ሁሉ አይታችሁ አታውቁም? አይስቅም፣ አይደሰትም፣ ምንም የለም። አንዳንድ ሰው ደግሞ ሰው አይቶ ነው ለመሳቅ ራሱ ሌሎች ስቀዋል ወይስ ለማጨብጨብም። አንዳንድ አገልጋዮች አሉ እነገሌ ጋር ከሄድክ ትሰደባለህ ከተባለ አይሄድም። ምንም በራሱ አቋም የሌለው ሰው አታይ። የሆኑ ሰዎች በርከት ካሉ ይሄዳል፣ እዚህኛው ካሉ እዛ ጋር ይሄዳል። ይሄ በሕፃንነቱ ቡሊ ሲደረግ ያደገ ነው። የራሱ አቋም የለው ማለት ሲጨቆን ያደገ ሰው በምን እንደምታውቁ ታውቃላችሁ? በክራውድ ውስጥ ነው መደበቅ የሚፈልገው። ራሱን ሆኖ ትልቅ መሆን ፍላጎት የለው። እንደሱ አይነት ሰው ደግሞ መቼም ትልቅ ሲሆን አታዩት። የለውማ የራሱ አይደንቲቲ። በራሱ ከለር ለመቆም ፈቃደኛ አይደለም።
ለክሪቲክስ፣ ለስድብ፣ ለመነቀፍ ያልተዘጋጀ ሰው ትልቅ ሰው መሆን አይችልም። መሰደብ የማትፈልግ ከሆነ ትልቅ ለመሆን አትሞክር። ሐዋርያት ሥራ 10 ከ9 እስከ 11 ጴጥሮስም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ ከ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። እሺ ሰገነት ነው ነገሩ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። እስቲ ተመስጦ መጣበት በሉ። ምስጥ አለ። 6 ሰዓት ሙሉ ጸልዩ። ተመስጦ ታውቃላችሁ? ትራንስ ብዙ ሰዎች እንደ ኃጢአት ነው የሚያዩት። እሱን እየጸለይ ከስትሄድ በተመስጦ ትገባለህ ወደ ውስጠኛው ክፍልና እዚህ ምድር ሁን ሰማይ ሁን አየር ላይ የበረርክ ይሁን ምድር ላይ ቆመ ይሆን አታውቅም። ስምጥ ብለህ ወደ ውስጠኛው ክፍል ትገባለህ። ጸሎት ኮንሲስተንሲ ነው። መጠበቅ አለብህ። ፍሰቱን ማወቅ አለብህ። ምኑ ጋር እንደምትገባ ማወቅ አለብህ። እስከምን መዘመር እንዳለብህ ታይሚንጉን ማወቅ አለብህ። ልሳን መቼ መናገር እንዳለብህ ማወቅ አለብህ። እንዴት መፍሰስ እንዳለብህ ማወቅ አለብህ። ወደ ተመስጦ እንዴት እንደምትገባ ማወቅ አለብህ። ከዛ በኋላ ሰማይ ሪል ነው የሚሆንልህ። የኛ ሀገር ጸሎት በጣም ልክ አይደለም። ጌታ ሆይ እንደዚህ ሆነው እንደናግልኝ ፔቲሽን በቃ ሁሌ ልመና ብቻ አይደለም ጸሎት። ወደ ፕሬዘንሱ መግባት ነው። ወደ ህልውናው መግባት ነው። ወደ ቅድስት መግባት ነው። እሱ ወደ አለበት መዝለቅ ነው። እሱን መንካት ነው። አሜን አትሉ? ኃይል ማውጣት ነው። ዝቅ ማለት ነው። ሀምብል መሆን። ኢየሱስ ወደ ኢየሩሳሌም የገባው በምንድን ነው? ምን ላይ ቁጭ ብለው ነው? አህያ ላይ ቁጭ ብለው ነው። አህያ ማለት በነገራችን ላይ ትህትና ማለት ነው። ሰላም ማለት ነው። በዛን ዘመን ነገስታት ወደ ሌላኛው ንጉስ በፈረስ ከሄዱ ጦርነት፣ በአህያ ከሄዱና ከሩቅ ሲያያቸው አህያ ከሆነ ለሰላም ነው የመጣን ማለት ነው። ኢየሱስ አህያ ላይ ቁጭ ብሎ ሄደ። አህያ ማለት ሀምብል ማለት ነው። ባህሪያ ማለት ነው። አህያ የሚለው ቃል ኢያሱና ካሌብ በሉስ። ኢያሱ ማለት ኢየሱስ ማለት ነው። የሹዋ ማለት ነው። ወደ ተስፋይቱ ምድር የገቡት ኢየሱስና አህያው ነው ማለት ነው። ሙሴ ድንጋዩን ሁለቴ ስለመታ አይደለም ወደ አዲሲቱ ኢየሩሳሌም ያልገባው፣ ስለማይገባ ነው። ሕግ ነው። ህዝቡን ማድረስ ስለማይችል ነው። አይገባም። ሙሴ አይገባም። በህግ አይገባም። እስቲ በህግ አይገባም በሉ። የገባው ማን መሰላችሁ? ኢያሱ ነው። ኢየሱስ ነው። ኢያሱ ማለት ኢየሹዋ ማለት ነው። ከካሌብ ጋር ነው የገባው። አሜን አትሉም እንዴ? ብለህ ደግሞ ዛሬ አህያ ልታረገን ነው? አዎ እኔ አንተ ባሪያ ነኝ ስትል እንደ አህያ ነኝ ማለት ነው። እሺ እላለሁ፣ እሰራለሁ፣ እታዘዛለሁ፣ የምትለኝን ሁሉ አደርጋለሁ ማለት ነው። የማልጠቅም ባሪያ ነኝ ብሎ ያለው ለዚህ ነው። ስለ አህያ ብቻ አስተምራቸዋለሁ ሌላ ጊዜ። ለምንድን ነው በአህያ መንጋጋ ነው 1000 ሰው የጨረሰው? አይደለም እንዴ? የሚገርማችሁ ከጨረሰ በኋላ በአህያ መንጋጋ ሁሉ ከሞቱ በኋላ በውሃ ጥም ሊሞት ደረሰ። ጌታ ሆይ አትደርስም ወይ? ይህን ሁሉ ድል ከሰጠኝ በኋላ ልሞት ነው ወይ ብሎ በዛ ምድረ በዳ ሲጮህ እግዚአብሔር ከአህያ መንጋጋ ውስጥ ነው ውሃ ያፈለቀለት። በትህትና ውስጥ ነው የሕይወት ውሃ ወንዝ ወደ አንተ ገሽ አውጥ። አሜን በሉ፣ አሜን በሉ። ዝቅ በል። ትዕቢተኛ አትሁን። እኔነት ውስጥ ትልቅ ነኝ አትበል። ሰዎች ላይ ስትፈርድ አትታይ። እገሌ ልክ ነው፣ እገሌ ሮንግ ነው፣ እንደዚህ ነኝ፣ እኔ ነኝ ትልቅ ማለት ከጀመርክ ቀን እየተነፈስክ ነው። እግዚአብሔር ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን ምን ያደርጋቸዋል? ሰይጣን አይደለም የሚቃወመው፣ እግዚአብሔር ነው የሚቃወመው። ትዕቢተኛ ሰው በህይወቴ ፈርቼ አላውቅም። ለምን መሰላችሁ? የእሱ ጠላት እግዚአብሔር ነው።
የሚነፋፋ ሰው ያለኔ ሰው የለም የሚል ሰው እግዚአብሔር ራሱ መርፌውን ልኮ ብዙ ያበጡ ሰዎችን አይተናልኛ። ያበጣችሁ እዚህ እስካላችሁ እግዚአብሔር መርፌውን ከመላኩ በፊት ራስህ ብለህ ትሁቱ። ማንኛውንም ነገር አሎክ ማድረግ የምትፈልጉ ከሆነ የእግዚአብሔር ኃይል በህይወታችሁ እንዲገለጥ ከሆነ በስራችሁ፣ በቢዝነሳችሁ፣ በትዳራችሁ ስታስቡ ጸሎትን ከፓወር ጋር ከመንፈስ ጋር አድርጋችሁ አስቡ። ምክንያቱም ክርስትና መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። የመጣ ነው ከመንፈሳዊ ዓለም። ህይወትን ከመንፈስ አንጻር ካያችሁ ብቻ ነው ፉል አንደርስታንዲንግ የሚኖራችሁ፣ ከብዥታ የምትወጡት። አታመናፍስ የሚሏቸው ሰዎች አሉ አይደል? እኔ እላችኋለሁ አመናፍሱ። ማመናፈስ ነው ያለብን። ሃይማኖተኞች አትሆኑ፣ ስፒሪቹዋል ሆኑ። ጴጥሮስ በዛ መመሰጥ ውስጥ የገባው እኮ ትናንትና አቢታን ከሞት አስነስተው ነው። እኔ ጴጥሮስ ሳየው በጣም መዝናናት የሚወድ አይነት ሰው ይመስለኛል። ባህር አጠገብ ነው ባይዘው ቤቱ እና ሰገነት አለው። መስኮቱን ሲከፍት ምን እንደምታየው ታውቃላችሁ? ነጭ አሸዋና ባህር ነው የሚያየው። የሞተ ካስነሳ በኋላ ሰገነት ላይ ትራንስ ውስጥ እስከ መግባት እስከ 6 ሰዓት እንዴት ይጸልያል ሰውዬ? እንዴ በሰፈር ውስጥ ሄዶ ጣቢታን ትናንት አልሰማችሁም እንዴ? እስቲ ቴስቲሞኒ ቅረጹ። አንቺ ጣቢታ ዝም ብለሽ ተቀመጫል? እየሄድሽ ጴጥሮስ ነው ያስነሳኝ ብለሽ በየቤቱ አውሪ አላለም። ያስነሳው ጌታ እንደሆነ ያውቃል። ሄዶ እሱ ምንድን ነው ያደረገው? ወደ ሰገነት ላይ ወጣ። እዛው ነው በተመስጦ እያለ እግዚአብሔር መንፈስ ቅዱስ ተነስና አሁን ከሚፈልጉ ሰዎች ጋር የ4 ቀን መንገድ ተከትለ ሄዳል። የቆርኔሌዎስ ቤተሰብ ሁሉ የመዳኑ ምክንያት ጴጥሮስ በመንፈስ ላይ ሆኖ እግዚአብሔርን መስማት መቻሉ። እኛ እየተመሰጠን ነው። አዎ እየተመሰጠን ያለ ነው፣ ግን ቲክቶክ ላይ ነው። ባይዘው እኔ ሶሻል ሚዲያ በጣም ሳይ ኢትዮጵያ የምትባለው ሀገር እንደተቃጠለች፣ እንዳለቀች፣ እንደጠፋች፣ እንደሞተች ህዝብ እየተባላ እንደሆነ ነው ማስበው። እሱን ትቼ ግን በሰላም ሰውን ሁሉ ሰላም፣ ኮሪደሩ ሲያምር በሰላም እየወጣን እየገባን ያለ ነው። አሁን አሜሪካ ሆኜ አሜሪካ ያሉት ኢትዮጵያኖች ስለ ኢትዮጵያ የሚያወሩትን ብሰሙ ትደነግጣል። ከኢትዮጵያ መጣሁ ሳትሞት እንዴት ነው መሞት? ኧረ ኢትዮጵያ ውስጥ የምትኖሩ ሰው እንዴት ተረፍክ? ከምንድን ነው የምተርፈው? አንዴ ሲኤምሲ ላይ እሳት ተነሳ፣ ሲኤምሲ ውስጥ ያለ ሰው ሁሉ ተቃጥሎ አለቀ የሚል ዜና አየሁ አሜሪካ ሆኜ። ስደውል ባለቤት ስልክ አታነሳ፣ እቤት ስደውል እንትን አያነስ። ያ ስደውል አለቁ በቃ አልኩ። ያልደወልኩበት የለም። ለምን አላነሱም? ለሊት 9 ሰዓት ነው ተኝተው። ጠዋት ሲነሱ ምን ሆናችሁ ነው ማታነሱት? እሬ ተጨነቀ። ምን ሆነሃል? በእሳት ሲኤምሲ ሁሉ ሲያልቅ። እሬ የምን እሳት? ለካ እዚች ጋር ምንድን ነው የሚባለው ዩኒቨርሲቲው ምንድን ነው የሲቪል ሰርቪስ ጋር የሆነች ቤት ናት የተቃጠለችው። አሜሪካ ግን የሰማነው ዘ ኢንታየር ሲኤምሲ እንዳለቀ። ከቲክቶክ ውጣና ወደ ጋድ ቶክ ቀይሩ። ስትጸልዩ የእግዚአብሔርን ቃል ጸልዩ፣ የእግዚአብሔርን ቃል ዘምሩ። ዮሐንስ 15:7 ያለ ቃሉ ስትጸልዩ ስሜታችሁን ስለሆነ የምትጸልዩ ጥሩ አይመጣም። እምነት ያስፈልጋችኋል፣ ቃሉ ያስፈልጋችኋል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታፈራና ታፈቅልትን እንደሚያደርጋት ኢሳይያስ 55። ይሄ ደግሞ ምን ይላል? በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላቸዋል። ቃሌ በእናንተ ቢኖር፣ ቃሌን ብትጸልዩ፣ ቃሌ በእናንተ ውስጥ ቢሞላ፣ የጋለ መንፈስ ከኖራችሁ ጸሎታችሁ ይመለሳል። ጠዋት ስትነሱ መንፈሳዊ ሆኖ እስቲ መዝሙር ይብዛላችሁ። በመንፈስ የሆነ መዝሙር፣ ጆሮአችሁ እየተቃጠለ መዝሙር፣ እንባችሁ እየፈሰሰ መዝሙር፣ በልሳን እየተናገራችሁ መዝሙር፣ መስታወት ፊት ቆማችሁ በእሳት እየጸለያችሁ
ጆሮአችሁ ላይ ኤርፖድ አድርጋችሁ እየቀለጣችሁ በሳት እየተንተከተካችሁ እንደ ወፍራም ሽሮ ሰይጣን የት እንዳለ አያውቅም። በዛ ሰዓት ከራዳር ውጪ ነው የምትሆነው። ታውቃላችሁ? ከሰይጣን እይታ ውጪ ትሆናለህ። የት ሄደ አገኘን። የጋለ ብረት ምጣድ ላይ ዝንብ ዘላ ብታርፍ በምን እንደሞተች ሁሉ አታውቅም። ወደ ትነት ነው የምትቀየረው። ሰይጣንም እንደዛው ነው አንተ ላይ የጋልክ ስትሄድ በእግዚአብሔር ውስጥ እየተሰወርክ እየጠፋ ነው የምትሄደው። እሱን ማየት አይችልም። አንተንም ማየት ተሰወር በውስጡ ጥፋ። አንተ ጋል እዚህ ውስጥ እኮ ያለ አስተሳሰብ ነው እየመታውባቸው ያለው። ጸሎት የሆኑ ወፍራም መጽሐፍ ቅዱስ ከመያዝ ጋር እንዲያነሶች አይታችሁ ታውቃላችሁ? አካሄዳቸው ራሱ እንደዚህ ነው። ቸርች ሲሄዱ መንፈሳዊነትና አካሄድ ምንም ግንኙነት የለውም። እንዲህ ብሎ መጥተው እዚህ አጋንንታቸው የሚጮው ብዙ ሰዎች አሉ። ከነከራባታቸው እገላለሁ። እሱ አይደለም ስፒሪቹዋል። ስለ ስጋ ማሰብ ስፒሪቹዋሊ ማይንድድ ኤንድ ካርናል ማይንድድ፣ መንፈሳዊ አስተሳሰብ፣ ስጋዊ አስተሳሰብ። ስጋችን የማይፈልገው ጉድ የለም፣ ማለቂያ የለውም። የስጋችን ፍላጎት አያልቅም። አውሮፕላን ብሰጠው ዓመተ ምሕረቱ አልፎበታል ይላል። ዛሬ የምትነዱት መኪና ከ10 ዓመት በኋላ ታፍሩበታላችሁ። ቪትስ የመጣ ሰሞን ፎቶ እንዳልተነሳንበት አሁን አንኮራበትም። አይፎን 4ኤስ ሲመጣ የዓለም ሁሉ ኩራት እንዳልነበረ ዛሬ በእጁ ሊነካው የሚፈልግ ሰው የለም። ዛሬም የያዛችሁት አይፎን 17 16 ከ3 ዓመት በኋላ ታፍርበታል። ጋርቤጅ ውስጥ ነው የሚጣለው። የፈለገ የምትወዱት አሁን ነገር በጠቅላላ ምንም ጥቅም የለውም። ሌላ በጣም የምትወዱት ምን እንደሆነ ንገራችሁ። ከ10 ዓመት በኋላ የአሁኑን መልካችሁን ነው። አሁን ያላችሁበትን ከ10 ዓመት በኋላ ምንም ከፍላችሁ እዚህ ብትመለሱ ትፈልጋላችሁ። አሁን ያላችሁን መልክ፣ አሁን ያላችሁን ቁመና፣ አሁን ያላችሁን ማንነት ከ10 ዓመት በኋላ 10 ሚሊዮን ብር ከፍላችሁ ብትመለሱ እሺ ነው የምትሉት። አትመለሱም። ስለማትመለሱ አሁኑኑ ተጠቀሙበት። ትናንትና የሞቱና የተቀበሩ ሰዎች ሁሉ ዛሬ እቅድ ነበራቸው። ዛሬ ለመኖር፣ ዛሬ ብዙ ነገር ለማድረግ እቅድ ሲኖራቸው ነው የሞቱት። በመኪና በአደጋ በመውደቅ በትንታ ተኝቶ ባሉበት ምናምን ጊዜያቸው ጨርሶ የሄዱ ሰዎች በሙሉ ዛሬን እንኖራለን የሚል ሀሳብ ነበራቸው። ኧረ አፖስትል እኔ እኮ ነገ እኖራለሁ እያልኩ ነው። ሁሉም እንደዛ ነው። እግዚአብሔር ነገን ለማንም አልሰጠም። እግዚአብሔር ዛሬን ብቻ ነው ላንተ የሰጠ ነገር። እግዚአብሔር ሁሉም ሰው እስቲ ልንገራችሁ፣ ቆይታ ያላችሁ ከሰኞ ጀምሮ ስፖርት ጀምራለሁ። ከሰኞ ጀምሮ ታይኛለህ፣ ውሃ ይጠጣለሁ። ከሰኞ ጀምሮ ስኳር ያለው ሻይ አቆማል። ይሄ ሰኞ አይመጣም። ሰኞ የሚባል ነገር አይመጣም። ትክክለኛ የሚቀይር ሰው ልክ አሁን ስኳር አቁም ያለው ከስኳር ካሁን ጀምሮ ከዚህ ጀምሮ ስፖርት እሰራለሁ ብሎ አሁን የሚጀምር ሰው ብቻ ነው። የሆነ ነገር ለመጀመር ለነገ የሚያስቀምጥ ሰው በእድሜ ዘመኑ ነገ ለውጥ አሁን፣ ለመጸለይ አሁን፣ ለመቀባት አሁን፣ ለኃይል አሁን፣ ለክብር አሁን። አሜን። በቃ እንደ ውሃ ሆኖ እስቲ ስትጸልዩ ውሃ ታውቃላችሁ? ውሃ 85% ውሃ እንደሆናችሁ ታውቃላችሁ? እናንተ ውሃ እንደሆናችሁ ታውቃላችሁ? እስቲ ውሃ እንደሆንኩ አውቃለሁ። በእግዚአብሔር ተአምር ቆሞ የሚሄድ ውሃ ናችሁ። አጥንታችሁና ቆዳችሁ አንድ ላይ ቢመዘን 15% ነው።
85% ቦጭ 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 እንደ ወተርሜለን ናቸው። ውሃ ብትጨመቅ ውሃ ነው የሚወጣው። ውሃ ደግሞ ከየትኛው ፍጥረት በላይ ቃል ይሰማል። እዚህ ቃልህ መጀመሪያ ለአንተ ውሃ ንገረው። መስታወት ፊት ቁምና ከተወለድኩ ጀምሮ አይቼ የማላቀውን ደስታና ሰላም ዛሬ ሙሉ ቀን አየዋለሁ። ደስታ ለካ ውሳኔ ነው። ዛሬ ዝም ብዬ ስፍለቀለቅ ነው ሙሉ። ዛሬ የሚያጋጥመኝ የደስታ መዓት በጌታ በኢየሱስ ስም ይገርማል። ደስታ እንዴት እንደሚሰማ አይታወቅም። ከችላል በቃ ዝም ብሎ ያም ያስቃል፣ ይሄ ያስደስታል። አንዳንድ ሰው ግን ወስኖ ነው እኔ ከሆንኩ ደስታ ጋር ተገናኝቼ አላት። ምን ደስ የሚል ነገር አለ ላለመደሰት? ኢኮኖሚ ነው የሚያስደስተው። አካውንቴ ላይ ብር ኖሮ ነው የምደሰተው። ደስ የሚል ኖሮኝ ነው የምደሰተው። ምን የሚያስደስት ነገር አለ? አትደሰታ። በሳምባ ውስጥ ያለው አየር ብቻ ያስደስታል። የሚራመደው እግር ብቻ ያስደስታል። አይናቸው የጠፉትን ሰዎች ሄደ ጠይቅ። ስለ ጊዜ እንዲገባቸው የምትፈልጉ ከሆነ ይኸውላችሁ፣ ስለ 1 ዓመት ጥቅም ማወቅ የምትፈልጉ ከሆነ ዓመቱን በሙሉ ተምሮ ኤፍ ያገኘን ተማሪ ጠይቁ። ወይኔ ዓመቴ፣ ወይኔ ዓመቴ፣ ወይኔ ዓመቴ ይላል። 1 ወር ጥቅሙን የምታውቁ ከሆነ የቤት ኪራይ የደረሰበትና ብር የሌለውን ሰው ጠይቁ፣ ወይ ደግሞ ቤት አካራይን ጠይቁ። የአንዲት ደቂቃ ምንነት ማወቅ የምትፈልጉ ከሆነ ገርል ፍሬንዱን እየጠበቃት ያለው ወንድ ጠይቁት። 1 ደቂቃ ዘላለም ነው የሚሆንበት። አትመጣም ወይ? አትመጣም፣ አትመጣም። ሰከንድም በሉ ጣቱ እሳት ውስጥ የገባበትን ሰው ጠይቁ። ያለህን ጊዜ ተጠቀም፣ ያለህን መልክ ተጠቀም፣ ያለህን ኢነርጂ ተጠቀም። ለመደሰት ወስን። መንፈስ ቅዱስ የደስታ ምንጭ ነው። ደስታ መንፈሳዊ ነገር። ትናንት የነበረህን ዛሬ የሌለህን በማሰብ ፊትህን አታርዝም። ደስታ አትራክት የሚያደርገው መለኮታዊ በረከት አለ። ስትደሰት ብቻ የሚመጡ በረከት አይነቶች አሉ። እስካልተደሰትክ ድረስ ከቦታቸው የማይንቀሳቀሱ አሉ። ዝም ብለህ ባዶ ኪስህን መደሰት ሲጀምር ወደ አንተ የሚመጡ በረከቶች አሉ። ታውቃላችሁ? በማመስገን ብቻ የምትስቧቸው በረከቶች አሉ። ሃሌሉያ በማለት ብቻ ጠራኝ እንዴ ብሎ ወደ አንተ የሚመጡ በረከቶች አሉ። እግዚአብሔርን በባዶ በማመስገን ብቻ የሚመቱ ሰይጣኖች አሉ። አታውቁም አይደል? ይሄን በሌላ አይመቱም። ውጣ አይሄዱም። መታ ወጋው አይወጉም። በባልዲ ውሃ ብትረጭ አይሄዱም። ተመስገን ሃሌሉያ ስትል ማታመሰግን ከሆነ አሉ። ዛሬ ማታ እቤት ስትገባ እጆችን ዘርጋና ታንክ ዩ ሎርድ፣ አይኖቼ ስለሚያዩ አመሰግናል፣ እግሮቼ ስለሚሄዱ አመሰግናል፣ በሳምባይ ውስጥ አየር ስላለ አመሰግናል፣ የዘላለም ሕይወት ስላለኝ አመሰግናል። ምንድን ነው የምትጠብቁት? አንዳንድ ነገሮች እኮ እንደምታስቡት አይደለም። ስታገኟቸው ምንም የለም ውስጣቸው። ውሸት ነው። አንተ ውስጥ ያለውን ያህል ነገር ከዚህ በኋላ የምታገኘው ምንም ነገር የለም። አሁን ካለ የተሻለ የምታገኘው ብዙ ነገር የለም። ብቻህን ኮንፈረንስ አዘጋጅ። ቤት ሽሮውን እየበላ ሽሮ ትወዳለህ? አልጫ ነው ቀይ? ሁለቱንም ምግብ ብቻ ይሆን አንተ። ሃሌሉያ። አንዳንድ ሰው አፒታይቱ ደስ ሲል ምግብ ብቻ ይሆን፣ ፓስታ ይሆን፣ መኮሮኒ ይሆን፣ ሽሮ ወጥ ይሆን። ኢየሱስ ጌታ። ደስተኛ ሰዎች አይታችሁ አታውቁም? ፎቅ አለው ሰውየው፣ ቤቱ መኪና አቁሟል፣ አዝኗል። የቤቱ ሰራተኛ የእጇ የምታመጣለት እየሳቀች ነው። ጋሼ እጅዎትን ይታጠበች። ምንድን ነው የሚያስቅሻችን? ደስተኛ ነኝ፣ በጣም ደስተኛ ነኝ የሚሉ ገጥሟቸው ያውቁ? አንዳንድ ሰው ግን ፊቱ በቃ አይፈታ። ምን ሆንክ ሲሄድ ራሱ ኮቶ ወደ አንድ
ላለመደሰት የወሰነ ሰው ምን ያርግ እግዚአብሔር? ጠረጴዛ ላይ ምግብ ካለ፣ አካለ ላይ ጨርቅ ካለ፣ ማታ ስትገባ ሄደ የምተኛበት ካለ 85% ሰው እንደምትበልጥ ታውቃለህ? ምግብ፣ መጠለያ፣ የምታድርበት፣ የምትበላውን ካለ ከ85% የዓለም ህዝብ ትበልጣለህ። የራስ ቤት ካለ፣ መኪና ካለ፣ ትኬት ቆርጠ ሌላ ሀገር መሄድ የምትችል ከሆነ ደግሞ 1% ውስጥ ገብተሃል። በቀን አንድ ጊዜ መብላት የማይችሉ በሚሊዮን የሚቆጠሩ ሰዎች አሉ። ጎዳና ላይ የሚያድሩ በሚሊዮን የሚቆጠሩ ሰዎች አሉ። አካላቸው ላይ ጨርቅ ማሳረፍ የማይችሉ በሚሊዮን የሚቆጠሩ ሰዎች አሉ። ምን ያርግ እግዚአብሔር? እስቲ እኔ ቅያሪ ልብሶች አለኝ የሚል እጁን ያንስ። ያላነሳውን ይውልኝ በደንብ ልብስ ሰጠዋል። ጫማ አለኝ ቅያሪ፣ በቀን ቢያንስ 2 እና 3 ይበላለሁ የሚል ገብቼ የማድርበት ቤት አለ የሚል ከ85% የዓለም ህዝብ የተሻላችሁ ናቸው። ሂዱና ገብታችሁ በዓለም ላይ የተጠላ ጥናት 85% people in the world እናንተ ያላችሁን የላቸው። ሳምባ ከሰራ፣ ኩላሊት ከሰራ፣ እግር ከሰራ፣ አይነ ከሰራ፣ ጆሮ ከሰራ፣ በልብ ውስጥ ያለውን ህልም ሁሉ ነገር የማየት ዕድል በጣም ሰፊ ነው። አለማመስገንና የልብ ሄቪነስ ግን በሮችን ዘግቶብህ ከሆነ ዛሬ አስነጥሶን መልቀቅ አለብህ። ማመስገን አለብህ። እስቲ አመሰግናለሁ፣ ዛሬ አመሰግናለሁ፣ ልጆች የጤናሞች ስለሆኑ አመሰግናለሁ፣ እግዚአብሔርን ስለማገለግል አመሰግናለሁ። አገልጋይ በመሆኔ እኔ ኮምፕሌን አድርጌ አላውቅም። ስለ ኢየሱስ የመሰደብ እድል ስላገኘው ደስ ይለኛል። አንዳንድ ሰዎች በእኔ መሰደብ እነሱ ሲቃጠለው ያለው እኔ አልቃጠልም እንዴ። ድሮ እኮ እንኳን ለአቅም መሰደብ ይቅርና ጎረቤቶቼን ሁል ቀን ነው የምተዋወቃቸው። አያውቁኝ። ደህና ዋላችሁ? አዎ። እዚህ ሰፈር? አዎ። ኧረ ባለፈው ተዋውቀን ነበረ ከኔ ጋር። ማንም አያውቀኝ። በስንት መከራ ሰዎችን ስትተዋወቅ እንትና እኮ ነኝ የእንትና ልጅ እኮ ነኝ ምናምን ብለህ የምትኖር ሰውዬ እግዚአብሔር ቶፕ አድርጎ ከዛም ከዚህም የሚሰድቡ ከሆነ እድለኝነት። እግዚአብሔር ለአቅም መሰደብ ያደርሳችሁ። አሜን አትልም? ሁሌ ሰዎችን ሄደ የገሌ ልጅ ነኝ ብለህ ከመተዋወቅ እግዚአብሔር ያድንህ። ማታመሰግን የምታጉረመርም ሁል ጊዜ እንደተበላሸ ሞተር ሳይክል የምትል ከሆነ እግዚአብሔር በህይወት ላይ ሊባርክህ ያለው ነገር አዘግይተኸዋል። በማጉረምረም አመስግኑ፣ አመስግኑ። ማዘን የሚባለውን ነገር ራሱ የማናገኝበት ጊዜ አለ። ለማዘን፣ ለመናደድ፣ ለመቆጣት ራሱ ጊዜ ያበቃና ከሄድክ በኋላ እኮ የለም እሱ። ማዘን የሚባለውን ራሱ ፈልገን የማታገኝበት ሲዝን ደግሞ አለ። ወደ ጌታ ሄዱ ሰዎች እንዘን ቢሉ የለም። እድሜን ተጠቀም፣ ጊዜን ተጠቀም። ረጅም ጊዜ እንዳላችሁ ደግሞ አታስቡ። አቬሬጅ እዚህ ውስጥ ያለ ሰው አቬሬጅ እድሜውን ካልኩሌት ሳደርግ አቬሬጅ 30 ዓመት ይሆናቸዋል። 40 ዓመት አቬሬጅ ነው ያልኩት። 20ም አለ፣ 15ም አለ፣ 60ም አለ፣ 70ም አይጠፋም። እንዲሁ አቬሬጅ ስናመጣ ከ30 እስከ 40 ትሆናላችሁ። የሰው ልጅ እንዲሁ በጥሩ ጥንካሬው 70 ዓመት የሚኖር ከሆነ ብዙ ሰርቶ በቃ እስከ 70 የሚኖር ከሆነ ባለ 40 ዓመቱ 30 ዓመት ነው ማለት ነው የቀረው። 30 በጋ፣ 30 ክረምት፣ 30 መስከረም፣ 30 ብቻ እንቁጣጣሽ ነው የሚቀር። ለ30 እንቁጣጣሽ ይህን ሁሉ መከራ ትበላለህ። አፖስትል ተስፋ ታስቆርጣለህ። ብዙ ዘመን የላችሁም። ለሐዘን ጊዜ የላችሁም። ለመደሰት ተዘጋጁ። ጸጉራችሁን ተሰሩ። ሴቶች ዘና በሉ፣ በልሳን ተናገሩ። ደስታ ራሱ የሚሰብላችሁ ነገር አለ። ከጎናችሁ ላለው ሰው እዚህ ምድር ላይ ረጅም ዘመን የለህም በሉት።